ሕማማት። ደራሲ ዲያቆን ሄኖክ ኃይሌ። አዘጋጅ ገብረ መስቀል ወርቅነህ። የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ። ክፍል 7 የማይነጋው ሌሊት። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በሥርዓት አልበተኑትም። በዛን ጊዜ ተፉበት፣ ጎሰሙትም። ሎሌዎቹም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መጥተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን አሉት ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 67 እስከ 68፣ እንዲሁም በማርቆስ ወንጌል ምዕራፍ 14 ቁጥር 65፣ እንዲሁም በሉቃስ ወንጌል ምዕራፍ 22 ከቁጥር 63 እስከ 65 ላይ። ምራቅ መጥፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር ይላል በኦሪት ዘኍልቍ ምዕራፍ 12 ቁጥር 14 ላይ። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለን ሰው ለማዋረድም ሴቲቱ እንድትተፋበት ይደረግ ነበር በኦሪት ዘዳግም ምዕራፍ 25 ቁጥር 9 እንደተዘገበው። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መጥፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ጥፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር እንደሆነ ይታወቃል። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንንም ምራቅ እንኳን በአፋችን ውስጥ እያለ እንዳልዋጥነው ሁሉ ከአፋችን ከወጣ በኋላም እንጸየፈዋለን። ሰውነታችንን ቢነካውም በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተውም። በዛች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩት። ለመስማትም የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። በማርቆስ ወንጌል ምዕራፍ 7 ቁጥር 33 እንደተጻፈው እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጥን ጌታ በዓይኑ ላይ ርኩስ ምራቃቸውን ተፉበት። በዮሐንስ ወንጌል ምዕራፍ 9 ቁጥር 6 እንደምናገኘው ጌታችን የዕውሩን ዓይን በምራቁ ባበራበት ዕለት እንኳን በመሬት ላይ አጎንብሶ እንትፋለ እንጂ ላድነው ነው ብሎ በዕውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም ሶርያዊ እንዲህ ብሏል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የዕውሩን ዓይን ስታበራ እንኳን አርአያችንን አክብረህ ወደ መሬት ተፋ እንጂ በፊቱ ላይ አልተፋበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ ይላል ቅዱስ ኤፍሬም ሶርያዊ። ሊቁ ቅዱስ ያሬድም ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ፣ ምንም የበደለው ሳይኖር ርኩስ ምራቃችንን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለሱም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሽም። በትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 እንደተጻፈው በዛች ምሽት ምራቅ በመትፋትም ብቻ ሳይወሰኑ ጌታችንን ደጋግመው በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ ሲጽፍ ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህም ሌሎች የሚኖሩትም በሊቃነ ካህናቱ ግቢ ቢሆንም
በቤተ ክህነቱ ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመው። የነ ሐናና ቀያፋን ምግባር ብልሹነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አድርሰውበታል። ዓይኖቹና አፍንጫው የደም ምንጭ ሆኑ ተብሎ በድርሳነ ማያዊ ዘሰሉስ እንደተጻፈው ወንጌላዊው ሌላ ብዙ ነገር የተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘውም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። መዝሙር 68 ቁጥር 20 ላይ እንደተጻፈው ለጌታችን መሰደቡ በዛች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማያዊ ስድቡስ በዕለት ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ ጽዕለቱስ አኮ በዕለተ ዓርብ ባሕቲቱ አላ ጸዓርዎ 3 ዓመተ እንደቢል ጌታችን ምስጋናን ሊሰማበት በሚገባ አምላካዊ ጆሮው 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ እየተሳደቡና እየዘለፉት ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳን እምናይሁድ ይላል ሌላው ሊቅ። ጌታችን በአይሁድ አንደበት የሚነገሩ ወይም ንግግር የተደረገባቸው ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበትም ጊዜ አለ፣ ጋኔን ይዞታል የሚሉበትም ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ ይላል መዝገበ ሃይማኖት ምዕራፍ 1 ቁጥር 20 ላይ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆንክ ትንቢት ተናገር አሉት። ዓይንን የሰራን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ! ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የእነርሱ ሐሳብ ዓይኑን ሸፍነው ማን እንደመታው አላወቀም ብለው ሲሊዘብቱበት ነበር። ፊቱን በጨርቅ ያሰሩት ጌታ ግን የሰሩትን ወይም ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማኅፀን እያሉ ከዛም በፊት ነው። አስቀድሞ ከሆድ ሳልሰራህ አወቅኩ ወይም አውቄአለሁ እንዳለ ነቢዩ ያልተሰራ አካሌን ዓይኖቼ አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋልና። ቅዱስ ጴጥሮስ ከእንባው በኋላ ጴጥሮስ መራራ ለቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበትን ሕይወት ኖሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስክ ጊዜ ወንድሞችህን አጽና ብሎት ነበር። በሉቃስ ወንጌል ምዕራፍ 22 ቁጥር 32 ላይ እንደሚነግረን ቅዱስ ጴጥሮስ በመራራ ልቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡት ሴቶች በመላእክቱ በኩል በተናገረው መልእክቱም ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማቸዋል ብላችሁ ንገሯቸው በማለት ከትንሣኤ ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። በማርቆስ ወንጌል ምዕራፍ 16 ቁጥር 7 እንደተጻፈልን በገሊላ ባሕር ጌታችን በተገለጠላቸው ጊዜም የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተሞላ ቃል በማነጋገር 3 የካደውን ጴጥሮስ 3 ጊዜ አሳምነውታል። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 እንደሚነግረን ልቡ በጸጸት የተሰበረው ጴጥሮስም እንኳን እንደ በፊቱ ከወንድሞቼም እበልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔን ማለቱን ትቶ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል
የትሕትና መምህር ሆነ። በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 5 እንደጻፈልን በአንዲት አይሁዳዊት ገረድ ፊት ፈርቶ ስለ ካደው ጌታም በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎችን ክርስቲያን አደረገ። በሐዋርያት ሥራ ምዕራፍ 2 ቁጥር 14 እስከ 41 እንደጻፈልን ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ በጸጸት ከጸለየው በኋላ ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ እንዳለ ጴጥሮስም ከነሳው በኋላ ወንድሞችህን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞችን ወደ እግዚአብሔር መለሰ። መዝሙር 50 ቁጥር 13 እንደጻፈልን ቅዱስ ጴጥሮስ የአገልግሎቱን ፍጻሜ ያደረገው በሮም አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር፣ ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስዳል ብሎ ነግሮት ነበር በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ። ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስን እጆቹን አስዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዛች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅም ወደ ማንም አልተጠጋም። ሐሙስ ማታ ያየውን ጌታውን ፊት ወደ ሰማዕትነት ሲመጣም ያየውን የጌታን ፊት በዓይነ ሕሊናው እያየ ጌታዬ ሆይ ዛሬ ሳልክድህም ብሎ ተነሳ። ወደ አደባባዩ እንደደረሰ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ላሉ ክርስቲያን ግን አሁንም ክርስቶስ በዛ መስቀል ላይ እንደተሰቀለ ሆኖ ተስሏል። ስለዚህም በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናውን አልፈቀደለትምና ይህንን ተናገረ። ስለዚህ በዛው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፈቃዱን አደረጉለት። ሽማግሌው ቅዱስ ጴጥሮስ በሮም ቫቲካን አደባባይ ላይ ተዘቅዝቆ ርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄ በዛች ዕለት መልስ ሰጠ። በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።